ፋኖ በህዝቡ ተተፍቷል ሲሉ ጀነራል መሐመድ ተሰማ ተናገሩ። የአማራ ክልል በትላንትና ውሎ ግራጫ መልኮችንና ትዕይንቶችን ሲያስተናግዱሏል። ስለዚህ መረጃ ምናከፍላችሁ ይሆናል። በሌላ መረጃችን በአሜሪካ ጥገኝነት ጠያቂዎች ስደተኞችን የሚመለከት አዲስ መመሪያ ወጥቷል። በአሜሪካ ጥገኝነት ጠያቂዎች ያለ ቃለ መጠይቅ ወደ ፍርድ ቤት የሚላኩበት መመሪያ እንደጸደቀ ሰምተናል። ይህንን መረጃ እናከፍላችኋለን። 8 እዝ የመከላከያ ሰራዊት ትግራይ ድንበር ተከባሽቷል ሲሉ ወይዘሮ መንጆሪኖ ተናገሩ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ፋኖ በህዝቡ ተተፍቷል ሲሉ ጀነራሉ ተናግረዋል። የአማራ ክልል በትላንትና ውሎ ግራጫ መልኮችንና ትዕይንቶችን ሲያስተናግዱሏል። በተለያዩ አካባቢዎች መጠነኛ ጥቃቶች የቀጠሉ ሲሆን የክልሉ ምክር ቤት ደግሞ ስብሰባውን አጠናክሮ ቀጥሏል። በአንጻሩ ጀነራል መሐመድ ተሰማ በጎጃም አራቱም ዞኖች በመገኘት ከአመራሮቹ ጋር መወያየታቸውን የገለጹ ሲሆን የሚሊሻ ስልጠናዎችንም እየተመለከቱ ነው። ጀነራሉ በትላንትናው ዕለት ከምዕራብ ጎጃም አመራሮች ጋር ባደረጉት ቆይታ ጽንፈኛ ሲሉ ስለጠሩት የፋኖ አማጺ ቡድን አነጋጋሪ ሰንዝረዋል። ጀነራሉ ፋኖ በህዝቡ ተተፍቷል የሚል ንግግርም አቅርበዋል። ጀነራሉ ይህንን ንግግር ያቀረቡት ከምዕራብ ጎጃም ዞን ከፍተኛ አመራሮች ጋር ባደረጉት ስብሰባ ላይ ነው። በአሁኑ ሰዓት በዞኑ ፈርሶ የነበረው መንግስታዊ መዋቅር እንደገና ተደራጅቶ ህዝብን እያስተዳደረ ይገኛል። የዞንና የወረዳ ፖሊስ፣ ሰላም አስከባሪና ሚሊሻ ተገንብቷል። ጽንፈኛው በፈጸማቸው ግፎች በህዝቦች ተተፍቷል በማለትም ተደምጠዋል። በተመሳሳይ ጀነራሉ በብር ሸለቆ ወታደራዊ ማሰልጠኛ እንደተገኙ መንግስታዊ ሚዲያዎች ዘግበዋል። በዚያም ለሰለጠኑ የክልሉ ሚሊሻዎች ጥላትን ከሩቅ በማስፈራራትና የገባበት ገብታችሁ በመደምሰስ ህዝቡ የሚተማመንባችሁ የሰላም ዘብ መሆን ይጠበቅባችኋል ሲሉ መልእክታቸውንም አስተላልፈዋል። በሌላ መረጃችን 8 የእዝ መከላከያ ሰራዊት ትግራይ ድንበር ተከማችቷል። ሞንጆሪኖ የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር ወይንም ሞንጆሪኖ በትላንትናው በደቡብ ምስራቅ ዞን ተገኝተው ህዝባዊ ስብሰባ መርተዋል። ኃላፊዋ በስብሰባው ላይ ስለ ፕሪቶሪያ ስምምነትና ስለ አሁናዊ ፖለቲካዊ ውጥረት ማብራሪያ ሰጥተዋል። ለሺህ ዓመታት ወርቃማ ታሪክ እየሰራን ህልውናችንን አስጠብቀናል። በፍጹም እዚህ ደርሰን አንሰበረም ብለዋል። ብልጽግና የትግራይን ህዝብ ለማጥፋት እየሰራ ነው የሚል መሬት ያልተረጋገጠ ክስ ያቀረቡት ሞንጆሪኖ ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው ሲሉ ሰሞንኛውን ነጠላ ዜማ ደግመውታል። የፕሪቶሪያውን ስምምነት ስንፈርም የጦርነቱን አጥፊነትና የሰላም ትርጉም ተረድተን እንጂ ስምምነቱ ጉድለት የሌለው ሆኖ አይደለም ሲሉ የሚቀጥሉት አመራሯ በሰላማዊ መንገድ የትግራይ መልሶ መገገምና ግንባታ ለማስጀመር ፍትህና ተጠያቂነት እንዲረጋገጥ የተሰደደውና የተፈናቀለው ህዝብ ወደ ቀዬው እንዲመለስ ነጻ ያልወጣው ህዝብ ነጻ እንዲወጣ ተስፋ ተደርጎ እንደተገባበትም ይገልጻሉ። ቀጥሎም የፌዴራል መንግስት ከ8 በላይ የሰራዊት እዞችን ከ4 በላይ ሜካናይዝድ ክፍለ ሰራዊትና ተጨማሪ አቅሞችን ወደ ትግራይ ድንበሮች አስጠግቶ እንደሚገኝ በመጥቀስ እኛ ግን እንደ ህዝብ እስከሚያጠፉን አንጠብቅምም አንፈቅድምም ሲሉ ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ነው። ዘገባችን እናልፋለን። በአሜሪካ ጥገኝነት ጠያቂዎች ያለ ቃለ መጠይቅ ወደ ፍርድ ቤት የሚላኩበት መመሪያ መጽደቁ ሰምቷል። የትራምፕ አስተዳደር በሀገሪቱ የጥገኝነት ጠያቂ ስደተኞችን የሚመለከት አዲስ መመሪያ አውጥቷል። ይህንን መመሪያ ተከትሎ ጥገኝነት ጠያቂዎች ጉዳያቸው ሳይሰማ ቀጥታ ሊባረሩ የሚችሉበት ሁኔታ ተፈጥሯል። አዲሱ አሰራር ከ1.4 ሚሊዮን በላይ የተከማቹ የጥገኝነት ማመልከቻዎችን ለማቃለል የታሰበ ነው ተብሏል። ቀደም ሲል የነበረው አሰራር አመልካቾች መጀመሪያ ጉዳያቸውን ለኢሚግሬሽን ኦፊሰር አቅርበው ጥያቄያቸው ውድቅ ከተደረገ ብቻ ወደ ፍርድ ቤት እንዲመሩ እንደሚያደርግ ነበረ። በአዲሱ መመሪያ በርካታ የጥገኝነት አመልካቾች ከኢሚግሬሽን ኦፊሰሮች ጋር የሚደረገውን የመጀመሪያ ደረጃ ቃለ መጠይቅ ሳያደርጉ ጉዳያቸው በቀጥታ ወደ ፍርድ ቤት ሊመራ ይችላል። 4,044,724 ያህል መዝገቦችን ይነካል የተባለው ይህ ውሳኔ የህግ ባለሙያዎችና የኢሚግሬሽን ተከራካሪዎች አሰራሩ የስደተኞችን መስማትና የፍትህ የማግኘት መብት የሚጎዳና ውሳኔዎችን በማፋጠን ሰዎች በፍጥነት ለማባረር ያለመ ነው ማለትም ተችተውታል። በሌላ በኩል የአሜሪካ መንግስት በሀገሪቱ በሚማሩ የውጭ ሀገር ተማሪዎች ላይ እስከ $100,000 የሚደርስ አዲስ ክፍያ ለመጣል ማቀዱም ተሰምቷል። የተቀደው እርምጃ በተለይም ትምህርታቸውን አጠናቀው በአሜሪካ ለመቆየት ለሚፈልጉ ዓለም አቀፍ ተማሪዎች ፈተና ሊሆን እንደሚችልም ተገልጿል። መንግስት እርምጃ የቪዛ አጠቃቀምን ለማጥበቅና የሀገር ውስጥ የሥራ ገበያን ለመጠበቅ ያለመ መሆኑን ሲገልጽ፣ ተቃዋሚዎች ግን የውጭ ተማሪዎች ለአሜሪካ የትምህርትና ቴክኖሎጂ ዘርፍ ያላቸውን አስተዋጽኦ ሊጎዳ ይችላል በማለትም ስጋታቸውን እየገለጹ ይገኛሉ። የትራምፕ አስተዳደር ከስደተኞች ጋር በተያያዘ እጅግ ጠንካራ እርምጃዎችን እየወሰደ መሆኑ ተደጋግሞ መገለጹ ይታወሳል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስ ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።